ቁርስ ልበላ እዛ ገብቻለሁ። ይሄ ሁሉም የሆነው እንግዲህ ከ20 ምናምን ዓመት በፊት ነው። እና ቁጭ ብዬ ቁርስ ልበላ ባዘዝኩበት ከኔ በፊት ቀድሞ የገባ ሰው ያዘዘውን በልቶ ጨርሶ ሊወጣ ነው። ያው ሊወጣ ሲል ግዳጄ ሊወጣ ብሎ ነው መሰለኝ ዳዋ ሊያደርግልኝ ወደኔ መጣና ወንድም ኢየሱስ ጌታ ነው አለኝ። አይደለም አልኩት። የዛኔ እንደ እስላምኛ የምንማረው ነብይ መሆኑን ነው። ስለዚህ ለመከራከር ብቃቱ ባይኖርኝም አይደለም ብዬ ለመመለስ ግን ምንም ያሳፍረኝ ነገር ስላልነበር አይደለም ነብይ ነው አልኩት። አረ የጌቶችም ጌታ ነው አለኝ። ተሳስተሃል አይደለም አልኩት። ጭንቅላቴን ያዘኝና አላህ ሂዳያ ይስጥ አይነት ማዕና ነው እንግዲህ ኢየሱስ ይባርክህ ለማንኛውም ብርሃኑን ይገልጽልሃል ብሎ ዱዓ አድርጎልኝ ሄደ። በጣም ተናደድኩኝ። ሙስሊም ነኝ፣ ሐቅ ላይ ነው ያለሁት፣ እንዴት እሰበካለሁ የሚል ነገር እልህ ያዘኝ። መንገድ የጠፋበት ፈጣሪውን ያላወቀ ሰው ቢሆን ጥሩ ነው። ነገር ግን የዓለማቱን ጌታ አንዱን አምላክ አላህን ማመልክ ሙስሊም ሆኜ ሳለ እንዴት ይሰብከኛል? በጣም ተናደድኩ። ኡስታዝ ተማም ኑረዲ የሚባል ነበር የዛኔ ኪታብ ያስቀረኝ የነበረው እንደ ኡሱሉ ሰላሳ የመሳሰሉትን ሄጄ ነገርኩት። የሼህ አህመድ ዲዳት በ1985 የዛሬ 30 ዓመት የተዘጋጀውን ኢየሱስውን ፈጣሪ ነውን የሚለው መጽሐፍ እሱ ያነበው ነበር። እኔ አላውቀውም ይሄን መጽሐፍ። ከዛ ካነበበው ላይ ነው ከደብተሩ ማስታወሻ አምጥቶ ይኸውልህ ብሎ ለመጀመሪያ ጊዜ ያሳየኝ ጥቅስ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ ያለው እኔ ከራሴ አንዳች ላደርግ አይቻለኝም የሚለውን አሳይቶኝ ምንም ማድረግ እንደማይችል ኢሳ እየተናገረ በዚህ ጥቅስ ላይ እንዴት እሱ አንተን ጌታ ነው ብሎ ይሰብከሃል አለኝ። እኔ አላውቅማ ይሄን ጥቅስ ጠኝ አልኩት። ይሄ ጥቅስ ካለ ሁሉንም ማስለም አይቻልም ወይ ነበር ነው ብለው ጉዳዩ ሂዳያ በአላህ እጅ መሆኑን በአግባቡ አልተረዳሁም በሰዓቱ። ከዛ ሰዓት ጀምሮ ነው በተነጻጻሪ መልኩ ኡስታዙ ከሚያስተምረኝ ኪታብ ባሻገር ስለነሱ የተጻፉ መጽሐፎችን ማንበብ የጀመርኩት በተለይ ሼህ አህመድ ዲዳት ረሂመሁላህ። ስለዚህ ያቺ የመጀመሪያ መነሻዬ ነች። እልህ ነው ማለት ነው በቃ ጅማሬው እንጂ ልክ አሁን ቁርአን ቤት ልከን ቁርአን እንደምንቀራው ስንጨርስ ደግሞ ወይ ፊቅህ ከሆነ ከሰፊና እንደሚጀምረው ሐዲስ ከሆነ ከ40 እንደሚቀራው የንጽር ሃይማኖትን በተለይ ባይብልን እንደ አንድ ሳብጀክት ላነበው ፈልጌ አይደለም። አስለም ምን ይጠቅመኛል? እኔ ዲን አለኝ ሙሉ የሆነ ነገር። እንደውም አባቴ እዛና እንዴ ጠይቆኝ ነበር መጽሐፍ ቅዱስን በተደጋጋሚ በእጄ ሲያየው አስቀምጦ ነው የጠየቀኝ። እምነትን ልትቀይር ነው ወይ አለኝ። እንዴት ብዬ ሐቅን እቀይራለሁ አልኩት። ነገር ግን በከነሱ ጋር በምንወያይበት ሰዓት ስለነሱ ማንሳት ያለብኝ ጥቅስ ካለ ከዚህ ውስጥ እንዲይዝ ነው ብዬ ነግሬ አረጋግጬዋለሁ። ያቺ ሰበብ ሁና ነው እንግዲህ መቼም በአዘል የተጻፈ የተወሰነ ቢሆንም መነሻ የነበረው ያ ነው እንጂ እንደ ኮሌጅ ተምሬው ወይ ደግሞ እንደሆነ ሳብጀክት መማር አለብኝ ብዬ ራሴን አሳምኜ አይደለም። ያን ሰው ግን ከዛ በኋላ ላገኘው አላውቅም፣ ረስቼዋለሁ። ምናልባትም ተገናኝተን የኔም ዳዕዋ ደርሶት ሊሆን ይችላል በመልክ ሳላውቀው ወይ ሳይደርሰው በሌሎች በኩል የእስላም መልእክትም ሊደርሰው ይችላል። በህይወት ካለም አላህ ሂዳያ ይስጠው። አላኩል ያህል ያቺ ነች መነሻዬ። ትልቁ ጥንስስ ሆኖ ምናልባት ያለበት መንገድ ግን አሁንም አይታወቅም። አዎ አናዶኛል። ሙስሊም ነኝ እንዴት ተሰበካለሁ ነው? በአንድ ጌታ የማምን ሙስሊም ሆኜ ሳለ እንዴት ነው የምሰበከው? እከሌ ጌታ ነው እስከዛሬ ያለ ጌታ ነበር ማለት ነው የነበርኩት? ላስተዋለው ሰው በጣም ክሊክ የሚያደርግ ነገር ነው። ያ ነው እልህ ውስጥ የከተተኝ እሱ ነው።